ሀገሬ ኢትዮጵያ በዓለም ሸንጎ ላይ ፍርድ ተነፍጓት ስታዘን የመጀመሪያ ጊዜ አይደለም። ኢትዮጵያ ያለፉት ታሪኮቿ በትክክል እንደሚያስረዱት ለነጻነቷ፣ ለመብቷ ከኮሎኒያሊስት ጣሊያን ጋር በየጊዜው ስትዋጋ ያሸነፈችው ብቻዋን ነው። የተጠቃችውም ብቻዋን ስለሆነ አገሬ መቼውንም ለሚደርስባት አደጋ ከማንም እርዳታ አገኛለሁ ብላ አትጠብቅም። ዛሬም ሆነ ነገ ነጻነቷን ለመጠበቅ ታሪኳን ለማስጠበቅ አስፈላጊውን ዝግጅት ማድረግ ያለባት እሷ ራሷ ብቻ ነች። ይህንን መልእክት ጻፊ ትዕዛዝ አክሊሉ ሀብተወልድ ህዳር 21 ቀን 1949 ዓ.ም በተባበሩት መንግስታት ድርጅት መድረክ ያሰማው ንግግር ነበር። ክቡራን አድማጮች፣ ባለፈው ክፍል 1 በነበረን ቆይታ አንጸባራቂው ኮከብ ታላቁ ዲፕሎማትና ጠቅላይ ሚኒስቴር ጸሐፊ ትዕዛዝ አክሊሉ ሀብተወልድ ውልደቱ፣ አስተዳደጉና የትምህርት ጉዞን በተመለከተ ሀተታ ማቅረባችን ይታወሳል። በዛሬው ክፍል 2 በሚኖረን ቆይታ ደግሞ በዓለም መድረክና በሀገር አቀፍ ደረጃ ያከናወናቸውን አበይት ተግባራትን እንዳስሳለን። ማዳመጥ ሲጀምሩ ቪዲዮን ከወደዱት ቻናሉን ሰብስክራይብ እንዲሁም የደውል ምልክቱን መጫኑን አይዘንጉ። ክቡር ጸሐፊ ትዕዛዝ አክሊሉ ለሀገራቸው ነጻነትና አንድነት ገና በትምህርት ቤት ሳሉና በዚያም በተከታታይ በጣሊያን ወረራ ወቅት ካደረጉት ትግል በተጨማሪ ለሀገራቸው እድገትና ብልጽግና የፈጸሟቸው ተግባራት በርካታ ቢሆኑም ለአብነት ያህል ጥቂቶቹን እንቃኛለን። ክቡር ጸሐፊ ትዕዛዝ አክሊሉ ጠቅላይ ሚኒስቴር በነበረበት ወቅት የአንድ ሀገር አስተዳደርና እድገት ሊጎለብት የሚችለው የተጠናከሩ ተቋማት ሲኖሩት መሆኑን በመገንዘብ ለእነዚህ መሰረት የሆነውን ህገ መንግስት እንዲሻሻል አድርገዋል። ከዚያም የፍትሐ ብሔርና የወንጀለኛ መቅጫ ህጎች፣ የጠቅላይ ሚኒስቴርና የሚኒስቴሮች ስልጣንን ተግባር የሚወስን ህግ፣ የዳኞች ሹመትና የፍርድ አሰጣጥ ነጻነት ህግ፣ የአሰሪና ሰራተኛ ግንኙነት ህግ፣ የመንግስት ሰራተኞች የጡረታ ህግ፣ አገር አገዛዝ ደንብ፣ የውትድርና አገልግሎት ህግ፣ ሌሎችም የአስፈጻሚ መስሪያ ቤቶች የሥራ ሂደትን የሚያፋጥኑና ስነ ስርዓት የሚያስይዙ ህጎች እንዲወጡ አድርገዋል። በልማቱም ረገድ የሁለተኛውና የሶስተኛው 5 ዓመት ፕላን እንዲዘጋጅ፣ የህብረተሰቡ የሥራ ፍላጎት ከፍ እንዲልና የሥራ ፈቱ ቁጥር እንዲቀንስ በሰጡት አመራርና ባደረጉት አስተዋጽኦ በመንግስትና በግል ክፍለ ኢኮኖሚ ይገኝ የነበረውን ምርትና የሀገሪቱን የውጭ ምንዛሬ ክምችት በማሳደግ ከፍተኛ አስተዋጽኦ አበርክተዋል። የዓለም አቀፍ ድርጅቶች በሀገር ውስጥ ቢሰማሩ የኢኮኖሚ ጥቅምና ለሀገር ክብር ያስገኛሉ በማለት ቻርተሩ እንዲፈረምና የአፍሪካ ኢኮኖሚ ኮሚሽን ጽህፈት ቤትም አዲስ አበባ እንዲመሰረት አበክረው ሰርተዋል። ጸሐፊ ትዕዛዝ አክሊሉ ሀብተወልድ የኢትዮጵያ አየር መንገድ እንዴት እንደተመሰረተ ሲያስረዱ እንዲህ በማለት በማስታወሻቸው አስፍረዋል። ከሳን ፍራንሲስኮ ስመለስ ዋሽንግተን ሄጄ ከአሜሪካን መንግስት ጋር ልዩ ንግግር አደረግኩ። የተቀመጥኩትም ብሊር ሃውስ ነበር። ከእኔ ጋር አቶ ምናሴ ነበሩ። በዚያን ጊዜ ዋና የፈጸምኩት የኢትዮጵያን ኤርላይንስን ማቋቋም ጉዳይ ነበር። ዝርዝሩ ብዙ ነው። ባጭሩ ያን ጊዜ ፓይለትም አውሮፕላንም ስለሌለን አሜሪካኖችና እኛ በማህበር አንድ ኤርላይንስ እናቋቁም ብዬ ጠይቄ ነበር። እነሱ ግን አንድም ኢትዮጵያዊ አውሮፕላን ላይ አይወጣም በማለት አልተቀበሉትም። በኋላም አዲስ አበባ መጥቼ ከጃንሆይ ጋር ተመካክሬ እኛ ራሳችን እናቋቁም፣ አውሮፕላኑን በክሬዲት ሽጡልን፣ ማኔጅመንቱንም በአመት የተወሰነ ገንዘብ እየከፈልን ያግዙን የሚል ሐሳብ ላይ ደረስን። ይሄን ሐሳብ ሄጄ ከትራንስ ወርልድ ኤርላይንስ ጋር ተነጋግረን በዚህ ስምምነት ለማድረግ ቻልኩኝ። ከትራንስ ወርልድ ኤርላይንስ ፕሬዝዳንት ጋር ውሉን አዲስ አበባ ተፈራረምን። ከዚያም በኋላ ኢትዮጵያን ኤርላይንስ ተቋቋመ። አሁን በእኛ ፓይለትና ማኔጅመንት የሚተዳደረው በዓለምም ታላቅ ስሜት ያለው የኢትዮጵያ ኤርላይንስ ያን ጊዜ የደከምኩበት መሆኑን አርካይቭ ያስረዳል። የአክሊሉ ማስታወሻ ጸሐፊ ትዕዛዝ አክሊሉ ሀብተወልድ ገጽ 38። ክቡር ጸሐፊ ትዕዛዝ አክሊሉ በኢኮኖሚ በማህበራዊና በፖለቲካ መስኮች በአገር ውስጥ አመራር በመስጠት በሚያካሄዱት የኃላፊነት ስራ ብቻ ሳይወሰኑ በአያሌ አህጉራዊና ዓለም አቀፋዊ ስብሰባዎች ላይ የተገኙ ታሪካዊና መሰረታዊ የሆኑ ተግባራትን አከናውነዋል። ለአብነት ያህል
በ1952 የተባበሩት መንግስታት ድርጅትን በዋና ሊቀመንበርነት መርቷል። በወቅቱ ይህንን ድርጅት በጠቅላይ ሰብሳቢነት ሲመሩ የመጀመሪያው አፍሪካዊ ሰው ነበሩ። አክሊሉ የአፍሪካ አንድነት ድርጅትን ለማቋቋም በተደረገው እንቅስቃሴ ከፍተኛ አስተዋጽኦ ከማበርከታቸውም በላይ አብላጫውን ስብሰባ በመካፈል ክብርን የተጎናጸፉ ሲሆን በተለይ በግንቦት ወር በ1963 በተካሄደው የአፍሪካ መሪዎች ስብሰባ ላይ የሶማሌው ፕሬዝዳንት አደን አብደሌ ኦስማን የኢትዮጵያን ክብርና የግዛት አንድነት በመዳፈር ባደረገው ንግግር አክሊሉ የሰጠው አንገት ያስደፋ መልስ የኢትዮጵያን ሉዓላዊነት መዳፈር ለሚሞክር ከቅርብም ሆነ ከሩቅ ለሚመጣ ጠላት ደጋግሞ እንዲያስብ ያደረገ ከመሆኑም በላይ በቀሩት የአፍሪካ መሪዎችም ዘንድ አድናቆትንና ከበሬታን ያተረፈላቸው በታሪክ ሲታወስ የሚኖር ነው። ፓሪስ በተደረገው የሁለተኛው የዓለም ጦርነት ፍጻሜ የሰላም ጉባኤ ላይ ኢትዮጵያ ከሌሎች መንግስታት ጋር በእኩልነት ተካፋይ እንድትሆን ባደረጉት ጥረት በአፍሪካ ውስጥ በቅኝ አገዛዝ ስር የሚኖሩ ሀገሮች ነፃነታቸውን እንዲያገኙ ጥረዋል። የተባበሩት መንግስታት ድርጅት ቻርተር በአሜሪካን ሀገር በሳን ፍራንሲስኮ ከተማ በ1937 ዓ.ም ሲረቅ ኢትዮጵያ የመንግስታቱ ማህበር መስራች ሀገር እንድትሆን ከፍተኛ ጥረት አድርገው ይሄውም በመሳካቱ ቻርተሩን በሚያዘጋጀው ጉባኤ ላይ ተካፍለው በመጨረሻም ቻርተሩን በኢትዮጵያ መንግስት ስም ፈርመዋል። ከ1937 እስከ 1945 አራቱ ታላላቅ መንግስታት የኤርትራን ጉዳይ ለመመርመር ባደረጉት ጉባኤና ከዚያም በኋላ ለተባበሩት መንግስታት ጠቅላላ ጉባኤ ቀርቦ በታየበት ጊዜ ኤርትራ ከእናት ሀገሯ ጋር እንድትቀላቀል ተከራክረው በማሳመን አዎንታዊ የሆነ ውጤት አስገኝቷል። የስዊዝ ካናል ችግር በደረሰ ጊዜ የኢትዮጵያ መልእክተኞች መሪ በመሆን በለንደን ጉባኤ ላይ ከተካፈሉ በኋላ ወደ ግብጽ መሪ ፕሬዝዳንት ናስር ከተላኩት 5 ሀገር መልእክተኞች አንዱ ሆነው መርተዋል። የተባበሩት መንግስታት ድርጅት ከተቋቋመበት ጊዜ ጀምሮ 15ኛ ዓመቱን እስካከበረበት ጊዜ ድረስ የኢትዮጵያ መልእክተኞች መሪ በመሆን በስብሰባው ላይ የተገኙ ግርማዊ ቀዳማዊ ኃይለ ሥላሴ በኮሌክቲቭ ሴኩሪቲ እና በተባበሩት መንግስታት ላይ ያላቸውን ጽኑ እምነት ግንዛቤ እንዲያገኝ አድርገዋል። የአፍሪካ ነፃ መንግስታት 4 ብቻ በነበሩበት ጊዜ የተባበሩት መንግስታት በ1948 ዓ.ም ባደረገው ጠቅላላ ጉባኤ በአንድ ድምጽ ምክትል ፕሬዝዳንት ሆነው ጉባኤውን መርተዋል። በዚያን ጊዜ አንድ አፍሪካዊ ለዚህ ኃላፊነት ሲመረጥ እርሳቸው በታሪክ የመጀመሪያ ነበሩ። የአፍሪካ አንድነት ድርጅት በአዲስ አበባ ውስጥ ባደረጋቸው የመሪዎች ስብሰባ ላይ አዘውትረው ተካፍለዋል። በተለይም ከግንቦት 14 እስከ 17 ቀን 1955 ዓ.ም በተደረገው የአፍሪካ መሪዎች ጉባኤ ላይ የሶማሊያው ሪፐብሊክ ፕሬዝዳንት የጎሳ ጉዳይ አንስተው ባሰሙት ንግግር የሶማሊያ ዜጎች በኢትዮጵያ በፈረንሳይና በእንግሊዝ ቅኝ ግዛት ስር ይገኛሉ። ኢትዮጵያ ያለ ሶማሊያ ሕዝብ ፍቃድ የሶማሊያን መሬት ነጥቃ ወስዳለች በማለታቸው ክቡር ጸሐፊ ትእዛዝ አክሊሉ የቀረበው ክስ መሰረተ ቢስ መሆኑን ጠቅሰው ኢትዮጵያ ታሪኳ የታወቀና ነፃነቷም ከ3000 ዘመን ልቆ እንደሚገኝና ግዛቷም ህንድ ውቅያኖስ እንደሚያካብብ ጠቅሰው የአገር ጥያቄ ማንሳት የሚቻል ከሆነ ኢትዮጵያ ታሪኳና ጂኦግራፊዋ በሚፈቅድላት መሰረት ሶማሊያን ራሷን ከግዛቷ አንዳንዱ አድርጋ መጠየቅ እንደምትችልና ያ ካልሆነ ግን ከመሬቷ አንዲትም ጋት እንደማትሰጥ ይህንንም ፈለግ እንደማትከተል በማስረገጥ አቋማቸውን ገልጸዋል። ትምህርታቸውን በግብጽና በፈረንሳይ የተከታተሉት እኚህ ታላቅ ምሁር ኢኮኖሚክስ፣ ሕግና ፖለቲካል ሳይንስ ያጠኑ ሲሆን ኢትዮጵያ አሁን ያላትን ጂኦግራፊያዊ ቅርጽ በዓለም አቀፍ ማህበረሰብ ዘንድ በሕግ አግባብ እውቅና እንዲያገኝ ትልቅ ተጋድሎ አድርገዋል። የውጭ ጉዳይ ሚኒስቴር በነበሩበት ሰዓት ለ7 ዓመታት በተባበሩት መንግስታት ድርጅት ከጣሊያን ጋር ተከራክረው ኤርትራን ወደ ኢትዮጵያ ያስመለሱበት ሂደት እጅግ ውስብስቡና ከሚወደሱበት ስራዎች መካከል አንዱ ነው። በአምባሳደር ዘውዴ ረታ የተሰናዳው የኤርትራ ጉዳይ የተሰኘው መጽሐፍ ውስብስቡ የኤርትራ ጉዳይ ዳጎስ ባለ ጥራዝ ተፍተልትሎ የቀረበበት ሰነድ ነው።
በመረጃና በሰነድ የደለበው ይህ ድንቅ መጽሐፍ በማያታክት የቋንቋ አቀራረብ ለማሰናዳት ከ7 ዓመት በላይ ጊዜ ወስዷል። ለታሪክ ተመራማሪዎች ሳይቀር በኤርትራ ጉዳይ ላይ አዳዲስ እንድምታን የጠቆመ መጽሐፍ ሲሆን በውስጡ የጸሐፊ ትእዛዝ አክሊሉ ሀብተወልድ ምስል ግዙፍ ነስቶ ይታያል። ተደራሲው እንደ ልብ ወለድ ተመስጦ እንዲያነብ የሚያስገድደው ይህ ድንቅ መጽሐፍ የምዕራባውያንን ሴራ፣ የፓሪስ የሰላም ጉባኤና በኢትዮጵያ ላይ የተደረገ ሸፍጥ፣ በተመድ የኤርትራ ጉዳይ የታየበት ምስል፣ የመርማሪ ኮሚቴን ስራና ሴራ፣ የኮንፌዴሬሽን አመጣጥና መዘዝ በመጽሐፉ የተዳሰሱ አንኳር ነጥቦች ናቸው። በሰላም ኮንፈረንሱ ኢትዮጵያ ከአሸናፊዎቹ ጎራ ሆና የፈረመችው አክሊሉ ሀብተወልድ ባደረጉት ትልቅ ዲፕሎማሲያዊ ዲስኩር መሆኑ አይዘነጋም። በዚህም ሳያበቃ ሀገራችን ኢትዮጵያ የተባበሩ መንግስታትን ከመሰረቱት ሀገሮች አንዷ እንድትሆን ትልቅ ሚና ተጫውተዋል። አሁንም ድረስ የምንጠቀመው የፍትሐ ብሔር ህግ እንዲሁም እስከ 1997 ዓ.ም ድረስ የተገለገልበት የወንጀል ህግ ያረቀቁት ጸሐፊ ትእዛዝ አክሊሉ ሀብተወልድ ነበሩ። ኢትዮጵያን በዓለም አቀፍ መድረኮች ተገቢውን ውክልናና ጥቅም እንድታገኝ ያደረጉት ተጋድሎ ቀን በባቡር ሌሊት በመርከብ እንዲሁም በአውሮፕላን ያለ እረፍት ለበርካታ ቀናት እየተጓዙ የኢትዮጵያን ጥቅም ለማስጠበቅ ብዙ ደክመዋል። ከአክሊሉ ሀብተወልድ በኋላ በሱ ደረጃ ስሙ የገዘፈ ደርባባ ዲፕሎማት ሀገራችን አፍርታለች ለማለት ይቸግራል። ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ በተባበሩ መንግስታት ማህበር ፊት እንዲህ ነበሩ። ግብፅንና የመንን በኢትዮጵያ ጉዳይ አርፋችሁ ካልተቀመጣችሁ ጦር እናዘምትባችኋለን በማለት አርፈው እንዲቀመጡ አስጠንቅቀዋል። አርፈውም ተቀምጠዋል። ራሽያን በተባበሩ መንግስታት ስብሰባ ላይ ስለ ኢትዮጵያ ክብር ሲል በዲፕሎማሲያዊ ቋንቋ አዋርዷታል። ፈረንሳይን ቅኝ የተገዛችሁ ስለሆናችሁ ስለ ነጻነት አታወሩም በማለት በአደባባይ ስለ ኢትዮጵያ ክብር ንቋቸዋል። እንግሊዞችን ፈትኗቸዋል። የአሜሪካን መሪዎችን እቅድ በተደጋጋሚ አስቀይሯል። በተባበሩ መንግስታት ድርጅት ላይ የዓለምን መንግስታት በማስደነቅ ውጭ ብድግ አስደርጓል። አረቦችን፣ ላቲን አሜሪካኖችን፣ የአውሮፓን መንግስታት በአየር እየበረረና በመርከብ እየቀዘፈ ከኢትዮጵያ ጎን እንዲሰለፉ በብሩህ አእምሮ አሳምኗቸዋል። ጸሐፊ ትእዛዝ አክሊሉ ሀብተወልድ ከ700 ሰዓታት በላይ በአየር ላይ ስለ ኢትዮጵያ በሯል። ገና በ19 ዓመቱ ኢትዮጵያን በተባበሩ መንግስታት ላይ ወክሏታል። እየታመመ በዶክተሮች እየተጠበቀ ስለ ኢትዮጵያ ጥቅም ተሟግቷል። የአፍሪካ ህብረት አዲስ አበባ ላይ እንዲሆን ሐሳቡን ከማመንጨት ጀምሮ ታግሏል። ጋምቤላ፣ ኡጋዴን፣ አፋምቦን የኢትዮጵያ ግዛት ሆነው ይቀጥሉ ዘንድ ካለ እንቅልፍ በአየር እየበረረ በባህር እየቀዘፈ የእንግሊዞችን ሴራ እየበጣጠሰ የጭንቅ ቀን ልጅ መሆኑን በተደጋጋሚ አስመስክሯል። ኤርትራ ወደ እናት ሀገሯ እንድትቀላቀል ብቻውን የቆመና በድል ያጠናቀቀ የምንጊዜም ኢትዮጵያዊ ዲፕሎማት ነው። አክሊሉ በተባበሩ መንግስታት ፊት እኛ መቼም ወገን የሌለን ትንሽ ሀገር ነን፣ የምንጠብቀው ፍትህ ነው እያለ ይጮህ ነበር። አክሊሉ ምንም ቢሳቢስቲ ንብረት የሌለው ሚኒስቴር ነበር። እንበና ስትታመምበት ለሕክምና ብር በማጣቱ ከኢትዮጵያ ንግድ ባንክ 600 ብር ተበድሮ ከደሞዙ ላይ በየወሩ እየቀነሰ ከፍሏል። ትውልድን ለየት የሚያደርገው በሀገር ጉዳይ ቁፍጥን፣ ምርር፣ ድርቅ፣ ጅግን፣ ጽንት የሚያደርገው በኢትዮጵያ ጥቅም ላይ ለድርድር የማይቀመጥ ኩሩ መሆኑ ነው። ሰው በስራው እንደሚታወቅ ሁሉ ለኢትዮጵያ አንድነት እድገትና ብልጽግና በትምህርት ላይ ከነበረበት ጊዜ ጀምሮ ባደረገው አስተዋጽኦ በ1950 ዓመተ ምህረት የብላቴን ጌትነት 1953 ዓመተ ምህረት የጸሐፊ ትእዛዝ ማዕረግ እንዲሁም ከ29 ሀገሮች በጠቅላላው ከ40 በላይ ኒሻኖችን ተሸልሟል። ክቡራን አድማጮች አባይን በማንኪያ እንዲሉ የአክሊሉ ሀብተወልድን ጀብድ ዋናው እንጂ ተነግሮም ተጽፎም የሚያልቅ ባለመሆኑ ለዛሬው እዚህ ላይ ለማቆም ተገደድን። በቀጣይ ክፍል ወርቅ ላበደረ እንዲሉ የህይወቱን የመጨረሻ ዓመታትና አሳዛኙን የሚመለከት እንደምንመለስ እየጠቆምን በዚሁ እንሰናበታለን። በምንጭነት የአክሊሉ ማስታወሻ በሚል ርዕስ የአዲስ አበባ ዩኒቨርሲቲ ያሳተመላቸውን የራሳቸው መጽሐፍ የኢትዮጵያ ትሪቡን ድረገጽን ደረጀ መላኩ መታሰቢያ እንኳን የተነፈገው ድሃው ሚኒስቴር በሚል ርዕስ በማህበራዊ ሚዲያ ያጋራው መጣጥፍ እንዲሁም ቢኒያም አቡራ በማህበራዊ ሚዲያ ያጋራው መጣጥፍ ተጠቅመናል።